Iran flooded the skies. Hundreds of drones, salvos of ballistic missiles. What more are you waiting for? That threat coming as Iran escalates attacks on Israel. ኢራን እንዲህ ብርቶቿን እያጣችም ቢሆን ሚሳኤል ማዝነቧን አላቋረጠችም። የወጡ መረጃዎች ዋሽንግተንና ቴልአቪቭ በጦርነቱ ሽንፈት የተሰማቸው እንደሆነ የሚያበስሩ ሆነዋል። ከዚያ ባለፈም ትራምፕ ሳይሞት አይቀርም ያሏቸው የአያቶላ ተተኪ ልጃቸው ሙጀታብ ሐሚኒ እንዴት ከዚህ ጥቃት በታምር እንደተረፉ አዲስ አስገራሚ መረጃም ብቅ ብሏል። ከዚያ ባለፈ የጦርነት መቆሚያው የት ነው? ቀጣዩ የመካከለኛው ምስራቅ አሰላለፍስ ምን ሊመስል ይችላል? እነዚህን ወሳኝ ጥያቄዎች ለመመለስ ከመጣራችን በፊት በሆነኛ መረጃዎች እንንደርደር። ታላቅ የምስራች! በንግድ ማዕከሉ መርካቶ ተክለ ሃይማኖት አካባቢ ከ20 ካሬ ጀምሮ ለሥራ የሚመቹ ሱቆች በ300 ሺህ ብር ቅድመ ክፍያ ቀረበሎት። ምንም አይነት የጋራ መገልገያና ተጨማሪ ክፍያ አይኖርቦትም። የገዙትን ሙሉ ካሬ ለንግድ ብቻ ይጠቀሙበታል። ግንባታው ተጠናቆ በ3 ወር ውስጥ ሥራ ይጀምራል። ይህን ልዩ ዕድል ዛሬውኑ ይጠቀሙ። በተጨማሪም በፒያሳ ወዳጅነትና አራዳ ፓርክ አቅራቢያ አካባቢውን ለመቃኘት የሚያስችሉ አፓርትመንቶች በ771 ሺህ ብር ቅድመ ክፍያ እየተሸጠ ነው። የቀሩ ስም ቤቶች ስላሉ አሁኑኑ በ0988 44 11 64 ይደውሉ። በዋትስአፕ እና ቴሌግራምም ማነጋገር ይቻላል። የአሜሪካው ቋሚ የዋይት ሃውስ ምንጭ የሆነው ዋሽንግተን ፖስት ሲአይኤ እና መሰሎቹ የአሜሪካ የስለላ ድርጅቶች ከጦርነቱ በኋላ ጭራሽ የኢራን አገዛዝ ስልጣኑን እያጠናከረ ነው ሲሉ ለእብሪተኛው ዶናልድ ትራምፕ ማስረዳታቸውን አስነብቧል። የአሜሪካ የስለላ ተቋማት ባወጡት አዲስ ግምገማ መሰረት የኢራን አገዛዝ ከፍተኛ መሪ አሊ ሐማኒ በተገደሉበት የአየር ጥቃት የደረሰበትን ከፍተኛ ድንጋጤ በፍጥነት በማሸነፍ በሙጃታብ ሐሚኒ መሪነት ስልጣኑን የማጠናከር ሂደት ላይ መሆኑንም አመልክተዋል። ምንም እንኳን ሙጃታብ ሐሚኒ በአካል ባይታዩም የአሜሪካ የስለላ ምንጮች እንደሚሉት ያገዛዙ የውስጥ መዋቅር በተለይም የኢራን አብዮታዊ ዘብ በሙጅታብ ዙሪያ ተሰብስቧል። ይህ የሆነው አገዛዙ ከውጭ የሚመጣበትን የህልውና አደጋ ለመከላከል የአንድነት ግንባር መፍጠር ስላለበት እንደሆነም ተገልጿል። ከዚህ ባለፈም አሜሪካና እስራኤል የኢራን ህዝብ በአገዛዙ ላይ እንዲነሳ ጥሪ ቢያቀርቡም የስለላ ድርጅቶች ግን እስካሁን የታየው መጠነኛ ተቋም በአገዛዙ የጸጥታ ኃይሎች ቁጥጥር ስር መሆኑን አረጋግጠዋል ተብሏል። የህዝብ አመጽ ይነሳል የሚለው የምዕራባውያን ግምት በአሁኑ ወቅት በጦርነቱ ምክንያት በፈጠረው አገራዊ ስሜት ምክንያት መክሸፉም ተነግሯል። በዚህ ብቻም ያላበቃው የሲአይኤ መረጃ በየካቲት 21 ጥቃት ከፍተኛ ወታደራዊ አዛዦች ቢገደሉም አገዛዙ በአጭር ጊዜ ውስጥ አዳዲስና ወጣት አዛዦችን በቦታቸው መተካቱም ጠቅሷል። እነዚህ አዳዲስ አዛዦች ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ለመግባት የማይፈሩ መሆናቸው በአሜሪካ ባለሥልጣናት ዘንድ ስጋት ፈጥሮባቸዋል። የስለላ ድርጅቶቹ ግምገማ እንደሚያሳየው የኢራን አሁን ያለችበትን ጦርነት እንደ መከላከያ ጋሻ በመጠቀም የኒውክሌር መሳሪያ ባለቤት ለመሆን የምታደርገውን ጥረት አፋጥና ሊሆን ይችላል። የአሊ ሐማኒ መገደል ቀደም ሲል የነበሩትን የሃይማኖት ገደቦች በማንሳት አዲሱ አመራር ኒውክሌርን እንደ ብቸኛ የህልውና ዋስትና እንዲመለከተው አድርጎታል ተብሏል። ከዚህ የስለላ ድርጅቶች ግምገማ ሳንወጣ የትራምፕ የቅርብ ሰዎች ጭምር በወረራው ጸጸት አንዳንዶቻቸው ስልጣን ወደ መልቀቅ ተሻግረዋል ተብሏል። እንደ አክሲዮስ ዘገባ ከሆነ አንዳንድ የፕሬዝዳንት ዶናልድ ትራምፕ የቅርብ ሥራ ባልደረቦች በኢራን ላይ ጦርነት ለመክፈት በተላለፈው ውሳኔ ላይ ጸጸት እየታየባቸው ነው። ይህም የሆነው የኢራን አገዛዝ ያለውን የመቋቋም አቅም አስተዳደሩ አሳንሶ መገመቱ ስጋት እየፈጠረ መምጣቱ ነው ተብሏል። ዘገባው እንደሚያመለክተው አንዳንድ ቁልፍ ባለሥልጣናት ዘመቻው ከመጀመሩ በፊት አመንትተው ነበር። ሆኖም ትራምፕ ይህንን ማንገራገር ወደ ጎን በመተው ዝም ብዬ መውረድ ነው የምፈልገው በማለት ውሳኔውን አሳልፈዋል። ትራምፕ ለዚህ ውሳኔ የተበረታቱት የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በመያዛቸው መሆኑም ተገልጿል። ይህም ትራምፕን ያለ የብስ ጦር ሰራዊት የኢራንን አገዛዝ መጣል እችላለሁ ብለው እንዲያምኑም አድርጓቸዋል። አንድ ምንጭ ለአክሲዮስ ሲናገር በትልቁ ስኬት ሰክሮ ነበር ብሏል። ዘገባው እንደሚያመለክተው ፕሬዝዳንት ትራምፕ የኢራን አገዛዝ ይደረመሳል የሚለው ተስፋቸው እስካሁን አልተሳካም። ይህም ጦርነቱን አብረዋቸው ከጀመሩት ባለሥልጣኖቻቸው መካከል አውራዎቹ ጥለዋቸው እየሸሹ መሆኑም ተሰምቷል። ለዚህም በዕለተ ማክሰኞ ምሽት አዛውንቱ መሪ ጥለዋቸው ከሄዱት አንዱ የብሔራዊ የጸረ ሽብርተኝነት ማዕከል ዲሬክተር ሆነዋል። በኢራን ውስጥ እየተካሄደ ያለው ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸውን መልቀቃቸው የተሰማው ጆ ኬንት ኃላፊነታቸውን መልቀቃቸውን ለፕሬዝዳንት ትራምፕ ባሳወቁበት ደብዳቤ ኢራን በአገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣
ይህንን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ኃይል ደጋፊዎች ግፊት መሆኑ ግልጽ ነው ብለዋል። በ11 ውጊያዎች ላይ እንደተሳተፉ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ውድ ሚስቱን እንዳጣ ባል ቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፈለው ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም ሲሉም አብረው ደግሰው የጀመሩትን የኢራንን ወረራ አገራቸውና እስራኤል ሽንፈት ሲገጥማቸው ጥለው ሸሽተዋል። እንደ ብዙዎች ግምትም ቀጣይ ትራምፕን ሸሽተው የሚሄዱ ይኖራሉ ብቻም ሳይሆን ትራምፕ በኔታንያሁ ግፊት ወረራው መፈጸማቸው በግልጽ እየወጣ ነው እያስባለ ነው። ይህችን አደገኛ መስቀለኛ መንገድ ላይ የተገኘችውን ኢራን ይመሩ ዘንድ ታሪክ እጃቸው ላይ የወደቀው የአያቶላ ሐሚኒ ልጅ ሙጅታባ ሐሚኒ ከሞት የተረፉት በሰኮንዶች ልዩነት መሆኑን አንድ ምስጢራዊ የድምፅ መዝገብ ይፋ አድርጓል። አዲሱ የኢራን ከፍተኛ መሪ ከአሜሪካና እስራኤል የአየር ድብደባ ሊተርፉ የቻሉት መኖሪያ ቤታቸው በሚሳኤል ከመመታቱ ጥቂት ደቂቃዎች በፊት ለሽርሽር ወደ አትክልት ስፍራ በመውጣታቸው እንደሆነም ታውቋል። ቴሌግራፍ ያገኘው ምስጢራዊ የድምፅ መዝገብ እንደሚጠቁመው ሙጅታባ ሐሚኒ ኢላማ የተደረጉበት አባታቸውን እና ሌሎችንም የእስላማዊት ሪፐብሊክ መሪዎችን በገደለው በዚያው ጥቃት ነበር። ሆኖም የካቲት 21 ቀን ጠዋት 3 ሰዓት ከ32 ደቂቃ ላይ የእስራኤል ብሉ ስፓሮ ባለስቲክ ሚሳኤሎች መኖሪያቸውን ከመምታታቸው ጥቂት ሰኮንዶች በፊት አንድ ነገር ለማድረግ በሚል ወደ ውጭ ወጥተው ነበር ተብሏል። የአሊ ሐማኒ ቢሮ የፕሮቶኮል ኃላፊ ማዛሄር ሁሴይኒ ለከፍተኛ ሃይማኖት አባቶችና ለኢራን አብዮታዊ ዘብ አዛዦች ያደረጉት ንግግር በወቅቱ በከፍተኛው መሪ ግቢ ውስጥ ምን ተከስቶ እንደነበረ የመጀመሪያውን ዝርዝር መረጃ ሰጥቷል። የንግግሩ የድምፅ መዝገብ በቴሌግራፍ የደረሰ ሲሆን ትክክለኛነቱም በገለልተኛ ወገን ተረጋግጧል ተብሎለታል። ሁሴይኒ እንደገለጹት ሙጅታባ ሐሚኒ በጥቃቱ በእግራቸው ላይ ጉዳት የደረሰባቸው ሲሆን ባለቤታቸውና ልጃቸው ግን ወዲያውኑ ተገለዋል። አማቻቸውም አንገታቸው ተቀልጧል። የሐሚኒ ወታደራዊ ቢሮ ኃላፊ መሐመድ ሺራዚም ሰውነታቸው በጥቃቱ ተበታትኖ ተገኝቷል። በቴሄራን ቆላህ ሰፈር መጋቢት 3 ቀን በተካሄደ ስብሰባ ላይ ሁሴይኒ እንደተናገሩት የሺራዚን ማንነትን ለማወቅ የተቻለው ጥቂት ኪሎግራም የሚመዝን ሥጋ በማግኘት ብቻ ነበር። ሙጅታባ ሐሚኒ በቴሄራን ከነበረው የአባታቸው ግቢ ውስጥ አብረው ይኖሩ ነበር። ግቢው አሊ ሐማኒ ንግግር የሚያደርጉበትን አዳራሽና የሌሎች ልጆቻቸውንም የመኖሪያ ቤቶች ይዟል። በዚያን ዕለት አሊ ሐማኒና ከፍተኛ የደህንነት ባለሥልጣናት ስብሰባ ላይ ያሉ ነበር ሚሳኤሉ ግቢውን የመታው። የአብዮታዊ ዘቡ አዛዥ መሐመድ ፓክፑር፣ የመከላከያ ሚኒስትሩ አዚዝ ናስራ ዛዴህ እና አሊ ሐማኒ ከተገደሉበት መካከል ይገኛሉ። ሁሴይኒ በድምፅ መዝገቡ ላይ እንዲህ ብለዋል። የአላህ ፍቃድ ሆኖ ሙጅታባ አንድ ነገር ለማድረግ ወደ ግቢው ወጥቶ መመለስ ነበረበት። እሱ ውጭ ሆኖ ወደ ላይኛው ፎቅ እያመራ ያለ ነበር ሕንፃውን በሚሳኤል የመቱት። ባለቤታቸው ወይዘሮ ሐዳድ ወዲያውኑ ሸሂድ ሆኑ። ሙጅታባ ግን በእግራቸው ላይ ቀላል ጉዳት ብቻ እንደደረሰባቸው ሁሴይኒ ገልጸዋል። እንደ ሁሴይኒ ገለጻ ጥቃቱ በአንድ ጊዜ በርካታ ቦታዎችን ኢላማ ያደረገ ሲሆን ዓላማው መላውን የሐማኒ ቤተሰብን ማጥፋት ይመስላል። እነዚህን ሰይጣኖች በቢሮው ግቢው ውስጥ በርካታ ቦታዎችን ለመምታት አቅደው ነበር። አንደኛው የከፍተኛው መሪ ቦታ ነበር። ያንም ቦታ በ3 ሚሳኤል መቱት ብለዋል። በላይኛው ፎቅ ላይ የነበረው የሙጅታባ ቤትና በታችኛው ፎቅ ላይ የነበረው የአማቻቸው ምስባ አልሁዳ ባቅሬካኒ ቤትም ተመቷል። ሚሳኤሉ በጣም ኃይለኛ ከመሆኑ የተነሳ ሚስተር ሚስባ ወደ ነበሩበት ክፍል ዘልቆ ገብቷል። ሚሳኤሉ የመታው ሚስተር ሚስባን አንገት ለሁለት በሚከፍል ሁኔታ ነበር ብለዋል። ሁሴይኒ የሐማኒ ሌላኛው ልጅ ሙስጠፋና ባለቤቱ በአቅራቢያው በነበረ 3ኛ ቤት ውስጥ ቢሆኑም በትንሽ አቧራና ፍርስራሽ ተሸፍነው ጉዳት ሳይደርስባቸው ወጥተዋል። ጥቃቱ ከተፈጸመ ጀምሮ አሊ ሐማኒ ከነበሯቸው ልጆች መካከል አንዳቸውም በአደባባይ አልታዩ። ሙጅታባ መሪ ሆኖ ሲመረጥም የእንኳን ደስ አላችሁ ወይንም የታማኝነት መግለጫ አላወጡ። ሙጅታባ ራሳቸውም ጦርነቱ ከጀመረ ጀምሮ ከተመረጡ በነበሩት 18 ቀናት ውስጥ አልታዩ። ብቸኛው መልእክታቸው በቴሌቪዥን የተነበበ የጽሑፍ መልእክት ብቻ ነው። ይህም እንደ ዶናልድ ትራምፕ ያሉ ሰዎች ኢራን ከምትናገረው በላይ በጽኑ ቆስለው ሊሆን ይችላሉ የሚል ግምት እንዳሳድሩ አድርጓቸዋል። የሆነውም ሆኖ አሁን መካከለኛው ምስራቅ ወሳኝ ለውጥ ላይ ሳይሆን አይቀርም። ላለፉት 10 ዓመታት ለመጀመሪያ ጊዜ እንደ ዱባይና ዶሃ ያሉ የገልፍ ከተሞች በዓለም አቀፍ ገበያና በንግድ ልውውጥ ላይ የተመሠረተው የኢኮኖሚ መረጋጋታቸው አደጋ ላይ ወድቋል። የአየር ክልል ገደቦችና የቀጠናው ግጭቶች አየር መንገዶችና በረራዎች እንዲሰረዙ ወይም አቅጣጫ እንዲቀይሩ አስገድደዋል። የውጭ ባለሀብቶችም የቀጠናውን የኢንቨስትመንት ደህንነት መጠራጠር ጀምረዋል። ይህ ጦርነት የገልፍ አገራት ላለፉት 20 ዓመታት ሲገነቡት የቆዩትን የኢኮኖሚ ሞዴል እየተፈታተነ ነው። ዱባይ፣ ዶሃና
ማናማ የተገነቡት የቀጠናው ፖለቲካዊ ውጥረትም ቢኖር መረጋጋት ይኖራል በሚል እምነት ነበር። አሁን ግን ይህ እምነት አደጋ ላይ ነው። አየር ማረፊያዎች በግማሽ አቅማቸው እየሰሩ ሲሆን ባህሬን የሲቪል አውሮፕላኖቿን ለደህንነት ስትል ወደ ውጭ አገር ማዘዋወሯ ተነግሯል። ላለፉት 10 ዓመታት በገልፍ ሀገራት የሚገኙ የአሜሪካ ወታደራዊ ካምፖች ኢራንን ለመከላከልና ዋሽንግተንን ለመጠበቅ ያገለግሉ ነበር። አሁን ግን አንድ ጥያቄ ተነስቷል። እነዚህ የጦር ሰፈሮች ለደህንነቱ መፍትሄ መሆናቸው ቀርቶ የችግሩ አካል ሆኑ ወይ የሚል ነው። እንደ አውሮፓውያን አቆጣጠር በ2020 ዶናልድ ትራምፕ የኢራኑን የቅዱስ ኃይል አዛዥ ቃሲም ሱሌይማኒን በባግዳድ እንዲገደሉ ማዘዛቸው በዋሽንግተንና በቴህራን ግጭት ውስጥ ትልቅ ለውጥ ፈጥሯል። ይህ ድርጊት የኢራን መሪዎች ይበልጥ ጥንቃቄ እንዲያደርጉ አስገድዷቸው ነበር። ከሱሌይማን ሞት በኋላ ኢራን ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ከመግባት ተቆጥባ ቆይታለች። ነገር ግን ጥንቃቄው የኢራንን እንቅስቃሴ አላቆመም። አገሪቱ ሚሳኤሎቿንና ድሮኖቿን ስታዘመን ቆይታለች። በዩክሬን ያለው ጦርነት ለኢራን እንደ መፈተኛ መድረክ ሆኖም አገልግሏል ይባላል። በሌላ በኩል የኢራን ቀጠናዊ ተጽዕኖ እየቀነሰበት የሶሪያው በሺር አልአሳድ መንግሥት መውደቅና ኢራን ወደ ሊባኖስና ሜዲተራንያን ባህር ያላትን ስልታዊ ድልድይ ሰብሮታል። ሶሪያ ከኢራን ወዳጅነት ወደ ቀጠናዊ ጠላትነት ተቀይራለች። በኢራቅና በሂዝቦላ ላይ የነበራትም ተጽዕኖ በተለያዩ ምክንያቶች እየተዳከመ እየቀዘቀዘ መጥቷል። ቴህራን ለዲፕሎማሲ ክፍት መሆኗን ለማሳየት ከሳውዲ አረቢያ ጋር በቻይና አማካኝነት ስምምነት አድርጋ ነበር። ሆኖም የእስራኤል የጋዛ ጦርነት የኢራንን ስልታዊ ውሳኔዎች ቀይሯቸዋል። ሱሌይማን ከተገደለ በኋላ የነበረው ስትራቴጂካዊ ትዕግሥት በጠላቶቿ ዘንድ እንደ ድክመት መታየት ጀመረ። ከዚያም የ12 ቀኑን ጦርነት ተከተለ። ኢራንም የኒውክሌር መሠረተ ልማቶቿን ጨምራ ከባድ ጉዳት ደረሰባት። ከዚያ ወዲህ ግን ቴህራን ትኩረቷን ጦርነቱን ወደ ቀጠናዊ ቀውስ በመቀየር የዓለምን የኤነርጂ ገበያ፣ የባህር ትራንስፖርትና የአየር በረራን ማስተጓጎል ላይ አደረገችው። ኢራን የተዳከመች ተዋናይ ከመሆኗ ይልቅ ቀጠናውን የምታውቅ ኃይል መሆኗን ዳግም ለማሳየት ቆርጣ የተነሳች መሰለች። ይህ ለውጥ የዋሽንግተንን ስሌት አወሳስቦታል። ትራምፕ ወታደራዊ ጫናው የኢራን መንግሥት እንዲፈርስ ያደርጋል ብለው ቢያስቡም ውጤቱ ግን ተቃራኒ ሆኗል። በኢራን ውስጥ ያለው የሕዝብ ቁጣ ትራምፕ የኢራን ድንበሮች ሊቀየሩ ይችላሉ ማለታቸውን ተከትሎ ወደ የህልውና ስጋት ተቀይሯል። የከፍተኛው መሪ አሊ ሐማኒ መገደልና ልጃቸው በተተኪነት መመረጣቸው ለሥርዓቱ መቀጠል ያልተጠበቀ ጉልበት ሰጥቶት በጦር ሜዳው ላይ ጦርነቱ ወደ ተለያዩ ግንባሮች እየሰፋ ነው። ሂዝቦላህ ከእስራኤል ሰሜናዊ ድንበር ጋር መጋጠሙ ጦርነቱን ወደ ዋናው መድረክ ሊቀይረው ይችላል ተብሎም ተሰግቷል። የየመንና የኢራቅ ግንባሮችም ሙሉ በሙሉ ከተንቀሳቀሱ ጦርነቱ እስከ ቀይ ባህርና ስዊዝ ቦይ ድረስ ሊለጠጥ ይችላል እየተባለም ነው። በዋሽንግተን የፖለቲካ ኮሪደር ውስጥም ጦርነቱ ይባስ ሊባባስ ይችላል የሚል ስጋት ነግሷል። ሴናተር ሪቻርድ ብሉመንታል የትራምፕ አስተዳደር አካሄድ በመጨረሻም አሜሪካንን ወደ የየብስ ጦርነት ሊከታት ይችላል ሲሉ በብርቱ አስጠንቅቀዋል። በቴህራን በኩል ደግሞ ሟቹ የደህንነት ሹም አሊ ላርጃኒ እንደገለጹት ኢራን በባህር ላይ ውጥረቱን ለመጨመር ዝግጁ ናት። የሆርሙዝ ወንዝን ከመዝጋት ባሻገር ኢራን ቦምብ ብትቀብር ለዓለም ኢኮኖሚ ከባድ ቀውስ ሊሆን መቻሉን መጠራጠር አያስፈልግም ብለዋል። አሁን ላይ ትልቁ ጥያቄ ኢራን ይህንን ጦርነት እንደ ዕድል ተጠቅማ የኒውክሌር መሳሪያ ባለቤት ለመሆን ትወስን ይሆን የሚለው። ቴህራን ይህንን ለማድረግ መወሰኗን የሚያሳይ ግልጽ መረጃ ባይኖርም ከፍተኛ መጠን ያለው የበለጸገ ዩራኒየም አላት። ኢራን በዚህ ጦርነት ወቅት የመጀመሪያውን የኒውክሌር ሙከራ ካደረገች ጦርነቱ ወደ አዲስና አስፈሪ ምዕራፍ ይሸጋገራልም ተብሎ በብዙ ተንታኞች እየተፈራ ነው። ጦርነቱ በአንድ ድንገተኛ ክስተት ብቻ የሚጀመር ሳይሆን ለዓመታት ሲከማቹ የቆዩ ውጥረቶች፣ የከሸፉ ዲፕሎማሲያዊ ጥረቶችን፣ የተሳሳቱ ስልታዊ ስልቶች ውጤት ነው። በአሁኑ ወቅት በኢራን ላይ የተከፈተው ጦርነትም ከዚህ የተለየ አይደለም። ዛሬ የምናየው ቀጥተኛ ወታደራዊ ግጭት ለዘመናት ሲታይ የቆየው የዲፕሎማሲያዊ መዋቅሮች መፈራረስ፣ የቀጠናዊ ሽኩቻዎች መባባስና በመካከለኛው ምስራቅ የተለወጠ የመጣው የኃይል ሚዛን ውጤት ነው። ይህ ጦርነት ከጦር ሜዳው ውዝግብ ባለፈ የቀጠናውን የፖለቲካና የደህንነት መዋቅር ለረጅም ዓመታት በሚቀይር መልኩ ዳግም እንደሚቀርጾም ይጠበቃል። ወደ ጦርነቱ ያመራው መንገድ ቀጥተኛ አልነበር። ይልቁንም ግጭት፣ ዲፕሎማሲ፣ ከፊል ስምምነቶችና ዳግም ግጭቶች የሚፈራረቁበት አዙሪት ነበር።
በተለይም እንደ አውሮፓውያን አቆጣጠር በ2015 የተደረሰው የኒውክሌር ስምምነት ግንኙነቶችን ለማረጋጋት የተደረገ ትልቁ ጥረት ቢሆንም የትራምፕ አስተዳደር ከስምምነቱ መውጣት ለግጭቱ መፍጠር እንደ ትልቅ መለወጫ ነጥብ ሆኖ ያገለግላል። ከዚህ በኋላ የኢኮኖሚ ጫናዎች በረቱ፣ የውክልና ጦርነቶች ተባባሱና ቀደም ሲል ግጭቶችን ለመገደብ ይረዱ የነበሩ አሰራሮች በሙሉ ፈራረሱ። በመጨረሻም የጥቅምት 7ቱ የጋዛ ጦርነትና በሶሪያ የነበረው የአሳድ መንግስት መውደቅ የቀጠናውን የኃይል ሚዛን በማናጋት የእነ እስራኤል አጋጣሚውን ኢራንን ለማጥቃት እንደ መልካም ዕድል እንዲመለከቱት አድርጓቸዋል። በዚህ ግጭት ውስጥ ያሉ ተዋናዮች ስልታዊ ግቦች ይለያያሉ። እስራኤል ይህንን ወቅት በታሪክ አጋጣሚ ያገኘችውና የኢራንን ቀጣይነት የበላይነት ለአንድና ለመጨረሻ ጊዜ የምትቀብርበት አድርጋ ትመለከተዋለች። ግቧም የኢራንን ስትራቴጂካዊ አቅም ማውደም ወይንም ለረጅም ጊዜ እንዳታገግም አድርጎ ማዳከም ነው። አሜሪካ በበኩሏ ግልጽ የሆነ የቀጠናው ስትራቴጂ የሌላት ስትሆን ዓላማዋ የሥርዓት ለውጥ ማምጣት፣ የኒውክሌር መርሃ ግብሩን መግታት ወይንም የኢራንን ክልላዊ አጋሮችን ማዳከም ይሁን አይሆንም እስከዛሬ ያለየ ጉዳይ ነው። ይልቁንም የአሜሪካ ፖሊሲ ከራሷ ስትራቴጂ ይልቅ በእስራኤል የደህንነት ስሌት ላይ ጥገኛ እየሆነ መጥቷል። ኢራን በበኩሏ ለህልውናዋ ትዋጋለች። ዋና ግቧም የመንግስቷን ደህንነት መጠበቅና በጠላቶቿ እንዳትከበብ ማድረግ ነው። የጦርነቱ ማብቂያ 3 ሊሆኑ የሚችሉ መንገዶች አሉ። አንደኛው በድርድር የሚደረግ የተኩስ አቁም ሲሆን ይህ ግን ኢራን በዲፕሎማሲ ላይ ያላትን እምነት በማጣቷ ምክንያት አስቸጋሪ ሊሆን ይችላል። ሁለተኛው ጦርነቱን መቀጠል ሲሆን ይህ ደግሞ ለዓለም ኢኮኖሚና ለነዳጅ ገበያ እጅግ ከባድ ዋጋ የሚያስከፍልና በጦር ሜዳም ወደ ማያልቅ ትንቅንቅ የሚወስድ በመሆኑ አዋጭነቱ አጠራጣሪ ነው። ሦስተኛውና ይበልጥ ሊሆን የሚችለው ደግሞ አሜሪካ ግቤን አሳክቻለሁ በማለት በአንድ ወገን ጦርነቱን ማቆሟን የምታወጅበት ሁኔታ ነው። በዚህ ጊዜ ኢራንም የአጸፋ ጥቃቷን ቀስ በቀስ በመቀነስ ያለምንም ይፋዊ ስምምነት ጦርነቱ ጋብ እንዲል ሊደረግ ይችላል ሲሉ ደህና የሚባሉ ጉምቱ ተንታኞች ይናገራሉ። ይህ ጦርነት ምንም አይነት ፍጻሜ ቢኖረውም ትልቁ ውጤት ግን ምዕራባውያን ኢራንን በጫና በማዕቀብ ወይንም በጦርነት ማስወገድ እንደማይቻል የሚገነዘቡበት መሆኑን ትልቁ የኢራን ድል ነው የሚያሰኘው። ለዚህ ነው ኢራን በቀጠናው ውስጥ ሊወገድ የማይችል ቋሚ ኃይል መሆኗን መቀበል የወደፊቱን የቀጠናውን ዲፕሎማሲ ወደ አዲስ ምዕራፍ ሊወስደው ይችላል። አገራት ከአንዱ ጎራ ብቻ ከመሰለፍ ይልቅ ጥቅማቸውን ለማስከበር የሚረዱ ተለዋዋጭ ግንኙነቶችን መፍጠር ሊጀምሩ ይችላሉ። በዚህም መሰረት የጦርነቱ ዘላቂ ውጤት ወታደራዊ ድል ሳይሆን ኢራንን እንደ ቀጠናዊ ተዋናይ አምኖ በመቀበል አብሮ የመኖርን መንገድ መፈለግ መሆኑም አይቀሬ ነው። በዚሁ ጋር በተያያዘ በጥሩ ጸሐፍት ዘንድ ሲነሳ ከምንመለከተው መሰረታዊ ጥያቄ አንዱ የእስራኤል የቀጠናው የበላይ የመሆን ምኞት በኢራን ወረራ ይቆም ይሆን የሚለው ሆኗል። ብዙዎች እንደሚሉት ኔታንያሁ የኢራንን እስላማዊ ሪፐብሊክ በማድቀቅ ረገድ ከተሳካላቸው ቀጥሎ ኃይለኛ የማስፋፋት ራዕያቸውን ወደ አረብ የባሕረ ሰላጤ አገራት ማዞራቸው አይቀሬ ነው። ባለፈው ቅዳሜ ማለዳ በሦስተኛው የባሕረ ሰላጤ ጦርነት የመጀመሪያው ድብደባ ሲፈጸም የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒና ሌሎች በርካታ ወታደራዊና ፖለቲካዊ መሪዎች ተገደሉ። ይህም በእስራኤላውያንና በአንዳንድ በውጭ የሚኖሩ ኢራናውያን ዘንድ ደስታን ፈጥሯል። የኦማን የውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡሰይድ እንደገለጹት ደግሞ በጄኔቫና በኦማን ሲካሄድ በነበሩ ድርድር ላይ የኢራን ልዑካን ከፍተኛ የሆነ የዩራኒየም ክምችታቸውን በማቅለጥ ለቦምብ መሳሪያነት እንዳይውል ለማድረግ ተስማምተው ነበር። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ የሰጡት በጦር ይህም ድርድሩን ከመጀመሪያው እንደ ሽፋን ያገለገለ መሆኑን አሳይቷል። በዚህ ጦርነት ዓላማ ስለ ኢራን ኒውክሌር ወይም ሚሳኤል ሳይሆን የመንግሥት ለውጥ መሆን ከመጀመሪያው ግልጽ ሆኗል። ትራምፕ ከዚህ ቀደም ጦርነት ናፋቂዎችን ከመንግሥታችን እናባርራለን ብለው ቢምሉም አሁን ግን በትልቅ የባሕረ ሰላጤ ጦርነት ውስጥ ገብተዋል። ኔታንያሁ በበኩላቸው ኢራን አማሌቅ ወይንም አማሌቅ ማለት በመጽሐፍ ቅዱስ ብያኔ አምልኮት ያለው ማለት መሆኑን ልብ በሉ በማለት በመጥራት እስላማዊቷን ሪፐብሊክ ለመጣል ለ47 ዓመታት ሲጸልዩ የቆዩበት ቀን እንደደረሰላቸው ያምናሉ። የኔታንያሁ ስልት ኢራንን እንደ ቀጠናዊ ኃይል ማጥፋት፣ አገሪቱን በብሔር ከፋፍሎ ማድከም ነው። የኔታንያሁ የኢራን ጥፋት ዕቅድ ታላቋ እስራኤል ከሚለው ትልቅ ራዕይ ጋር የተቆራኘ ነው የሚባለው። የአሜሪካው አምባሳደር ማይክ ሃካቢ እስራኤል ከአባይ እስከ ኤፍረጥስ ወንዝ ያለውን
መሬት ብትወስድ ጥሩ ነው ማለታቸው፣ እንዲሁም ተቃዋሚው ያኢር ላፒድ የእስራኤል ግዛት እስከ ኢራቅ ሊሰፋ እንደሚችል መግለጻቸው ለዚህ ማሳያ ሆኖም ይጠቀሳል። ከዚህም በተጨማሪ እስራኤል ከህንድ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር እያጠናከረችው ነው። ህንድ ለእስራኤል የጦር መሳሪያ ፋብሪካና የጉልበት ሰራተኛ ምንጭ በመሆን የምዕራባውያንን ድጋፍ ለመተካት ትልቅ ሚና እየተጫወተች ነው። ኢራን አሁን እየተከተለችው ያለችው ስልት ካለፈው ዓመት የ12 ቀናት ጦርነት የተለየ ነው። አሁን ዋነኛ ኢላማዋ እስራኤል ብቻ ሳትሆን አሜሪካና በባሕረ ሰላጤው ያሉ አገሮችም ናቸው። አሁን የሆርሙዝ ሰርጥ ተዘግቷል። ዱባይ ተደብድባለች። የሳውዲ አረቢያ ትልቁ የነዳጅ ማጣሪያና ኳታር የተፈጥሮ ጋዝ ምርት ተቋርጧል። የነዳጅና የጋዝ ዋጋ በከፍተኛ ሁኔታ በዓለም ላይ ጨምሯል። በዚህም ኢራን ጦርነቱን ዓለም አቀፋዊ በማድረግ ወረራው ለዓለም ኢኮኖሚ እጅግ ውድ ውሳኔ እንዲሆንም አድርጋለች። ይህም በትራምፕ ደጋፊዎች ዘንድ ተቃውሞ ሊቀሰቅስ ይችላል የሚል ተስፋ ኢራን አላት የሚል ብዙዎች ናቸው። ከኢራን ጋር ሂዝቦላህና ሐማስ በአንድነት አለመንቀሳቀሳቸው ለእስራኤል አንድ በአንድ የመምታት ዕድል ሰጥቷል። ኢራን የአሜሪካንን የድርድር ጥሪ አምና መቀመጧም ትልቅ ስህተት እንደነበረ አሁን ተረድታለች ይላሉ በቅጡ የሚያውቁት ነገሩን። እናም ጦርነቱ በኢራን ብቻ አይቆምም። እስራኤል በጎረቤቶቿ ድክመት በመጠቀም የመካከለኛውን ምስራቅን ካርታ ዳግም ለመሳል እየሞከረች ከመሆኑም አኳያ ቀጥሎ ደግሞ ቱርክ የእስራኤል አማሌቅ ተብላ የምትጠራበት ጊዜ ሩቅ ላይሆን ይችላል።